ሁሉም ሰው የተሻለ ህይወት ይመኛል፣ ነገር ግን ስኬት በትልቅ እርምጃዎች አይመጣም። የሚመጣው በትንሽና ተከታታይ እርምጃዎች ነው። ወጣት ሳለህ ገንዘብ፣ ስልጣን ወይም እድል አይኖርህም። የሚኖርህ ነገር ቢኖር በየቀኑ የምትደጋግማቸው ትናንሽ ልማዶች ናቸው። እነዚህም ቀስ በቀስ የወደፊት እድልህን ይገነባሉ። ህይወትህን በአንድ ሌሊት መቀየር አትችልም፣ ነገር ግን ቀንህን መቀየር ትችላለህ፣ ምክንያቱም ቀንህ እጣ ፋንታህን ይገነባል። ስለዚህ ዛሬ ህይወትህን ለዘላለም ስለሚቀይሩ 10 ትናንሽ ዕለታዊ ልማዶችን እነግርሃለሁ። Voice of Will, your daily choice. ልማድ ቁጥር 1 ለራስህ የገባኸውን ቃል ጠብቅ። Keep promises to yourself. ሁሉም ሰው ትልቅ ህልም ይገነባል። ነገ ጠዋት እነሳለሁ፣ ከሚቀጥለው ሳምንት ጀምሮ ጤናማ ምግብ እበላለሁ፣ በሚቀጥለው ወር እቆጥባለሁ። ነገር ግን እውነታው ነገ ወደሚቀጥለው ሳምንት፣ ሳምንቱ ወደ ወር ይቀየራል፣ ወሩን በጭራሽ አይመጣም። ሰነፍ ስለሆነን አይደለም፣ ራሳችንን በመዋሸት ረገድ በጣም የተካንን ስለሆን ነው። የሰው ልጅ ማንንም ይቅር ሊል ይችላል፣ ነገር ግን በመስታወት ውስጥ የሚያየውን የራሱን ምስል ይቅር ማለት ይከብደዋል። ምክንያቱም በውስጣችን ለራሳችን የገባነውንና ያጠፋነውን ቃል እናስታውሳለን። በራስ መተማመን ኮንፊደንስ የሚመጣው ከስሜት ሳይሆን ራስን ከማመን ነው። ምርጥ ጓደኛህ በየቀኑ ቢዋሽህ ታምነዋለህ? አታምነውም። ለራስህም እንደዚሁ ነው። አደርገዋለሁ ብለህ ሳታደርግ ስትቀር አእምሮህ ባለፈው እንደዚሁ ብለህ ነበር ይልሃል። ጥርጣሬ የሚጀምረው እዚህ ጋር ነው። የስልክህ ባትሪ 2% ቢሆን ኢንስታግራም፣ ፌስቡክ ወይም ዩቲዩብ ትመለከታለህ? በፍጹም። ቻርጅ ለማድረግ ትሮጣለህ። ነገር ግን የህይወት ባትሪህ ሲደክም፣ ተስፋ ስትቆርጥ አእምሮህን ቻርጅ ከማድረግ ይልቅ በችግሮችህ ውስጥ ትባዝናለህ። ለራስህ የገባኸውን ቃል መጠበቅ ማለት ራስን ቻርጅ ማድረግ ማለት ነው። ስለዚህ በትንሹ ጀምር። በጠዋት እነሳለሁ ካልክ ተነስ። $1 ቆጥባለሁ ካልክ ቆጥብ። ምክንያቱም ዓለም አንተን ከማመኑ በፊት አንተ ራስህን ማመን አለብህ። ልማድ ቁጥር 2 ነገን ዛሬ ማታ አቅድ። ፕላን ቱሞሮ ቢፎር ዩ ስሊፕ። ብዙ ሰዎች ማታ ስልካቸውን እያዩ ይተኛሉ። ጠዋት ሲነሱ ግራ ተጋብተው ህይወት ለምን አስጨናቂ ሆነ ይችላሉ። ወዳጄ፣ ችግሩ ህይወት አይደለችም፣ የእቅድ ማነስ እንጂ። ስኬታማ ሰዎች ቀናቸውን የሚጀምሩት በማለዳ ሳይሆን ከቀደመው ምሽት ጀምሮ ነው። ከመተኛታቸው በፊት ምን ማድረግ እንዳለባቸው ያውቃሉ። ነገን ዛሬ ማታ ስታቅድ አእምሮህ አቅጣጫ ይዞ ይተኛል። ካላቀድህ ግን ግራ መጋባትን ይዞ ይተኛል። ለዚህ ነው አንዳንድ ሰዎች 8 ሰዓት ተኝተው ጠዋት ደክሟቸው የሚነሱት። የቢዝነስ ፕላን መጻፍ አይጠበቅብህም። 3 ነገሮችን ብቻ ጻፍ። አንደኛ፣ የግድ ማድረግ ያለብኝ መስት ዱ፣ ማድረግ የሚገባኝ ሹድ ዱ፣ ጊዜ ካለኝ የማደርገው ካንዱ። ይህንን ለማድረግ 2 ደቂቃ ብቻ ነው የሚፈጀው፣ ግን ነገ ጠዋት ብዙ ሰዓታትን ይቆጥብልሃል። ቀናቸውን የሚያቅዱ ሰዎች ጊዜን ይቆጣጠራሉ፣ የማያቅዱ ደግሞ ጊዜ ራሱ ይቆጣጠራቸዋል። ልማድ ቁጥር 3 10 ደቂቃ በጸጥታ ቆይ። Spend 10 minutes in silence። በየቀኑ ጠዋት ለ10 ደቂቃ በጸጥታ ቆይ። ብዙ ሰው ሲነቃ ወዲያው ስልኩን ነው የሚነካው፣ ኖቲፊኬሽን፣ ዜና፣ መልእክቶችን። ይህ ማለት ወደ ራስህ ዓለም ከመግባትህ በፊት ወደ ሌሎች ሰዎች ዓለም እየገባህ ነው ማለት ነው። ዝምታ ወይም ሳይለንስ ሰላም ብቻ አይደለም፣ ኃይል ነው። አእምሮህን የምትስልበት ጊዜ ነው። ለጸጥታ ጊዜ የለኝም እንላለን፣ ግን ለማይረባ ክርክር 30 ደቂቃ እናጠፋለን። ዝምታን በተለማመድ ቁጥር በጣም አስፈላጊ የሆነውን ድምፅ ትሰማለህ፣ የራስህን ድምፅ። ታላላቅ ውሳኔዎች የሚወሰኑት በጸጥታ እንጂ በጩኸት ውስጥ አይደለም። ውቅያኖስ ላዩን ሲታይ የተረጋጋ ነው፣ ውስጡ ግን ኃይለኛ ነው። አእምሮህም እንደዛ ነው መሆን ያለበት። አንድ ቢሊዮነር ምን አለ መሰለህ? ምርጥ የቢዝነስ ሐሳቦቼ የመጡት እያሰብኩ ሳለ ሳይሆን ጸጥ በተባለ አእምሮ ውስጥ ሳለሁ ነው ይላል። ስለዚህ ነገ ጠዋት ስልክህን ከመንካትህ በፊት ተቀመጥ፣ ተንፍስ፣ ፈገግ በል። ልማድ ቁጥር 4 በየቀኑ አዲስ ነገር ተማር። Learn something new every day። ሰዎች መማር የሚያበቃው ትምህርት ቤት ሲጨርሱ ይመስላቸዋል። ዲግሪ ሲያገኙ መጽሐፉን ዘግተው ኔትፍሊክስ ይከፍታሉ። መማር የሚቆመው ዲግሪ ስታገኝ ሳይሆን የማወቅ ጉጉትህ ሲሞት ነው። ዓለም በፍጥነት እየሮጠች ነው። እየተማርክ ካልሆነ ወደ ኋላ እየቀረህ ነው። ቀኑን ሙሉ ማንበብ አይጠበቅብህም። በቀን ለ10 ደቂቃ አእምሮህን አዲስ ነገር መግብ። መጽሐፍ፣ ፖድካስት ወይም አስተማሪ ቪዲዮ ሊሆን ይችላል። ስልክህ ጊዜህን ሊያባክን ወይም ህይወትህን ሊቀይር ይችላል።
ምርጫው ያንተ ነው። አንድ ወቅት አንድ ቢሊዮነርን እንዴት ከሰው ትበልጣለህ ብዬ ጠየቅኩት። እሱም አይ ለርን ፋስተር ዛን አይ ፎርጌት አለኝ። ትርጉሙን ለእናንተ በየቀኑ አንድ አዲስ ነገር ብትማር በዓመት 365 አዲስ ሐሳቦችን ታገኛለህ። ከነዚህ ውስጥ አንዱ ህይወትህን ሊቀይር ይችላል። ልማድ ቁጥር 5 አካልህን አንቀሳቅስ። ሙቭ ዮር ቦዲ። በየቀኑ አካልህን አንቀሳቅስ። ሰዎች ለውጥ ይፈልጋሉ፣ ግን መንቀሳቀስ አይፈልጉም። ደክሞኛል ይላሉ። ወዳጄ አልደከምህም፣ ዝገሃል። አካልህ ከዛገ አእምሮህ ስለት ሊኖረው አይችልም። እንቅስቃሴ ስሜትን ይፈጥራል። ለዚያም ነው ሞሽን ክሬትስ ኢሞሽን የሚባለው። እንቅስቃሴ ስትጀምር አእምሮህ ይከተላል። ለ3 ቀን እንቅስቃሴ ካቆም ስሜትህ ይወርዳል፣ ሰነፍ ትሆናለህ። ለ10 ወይም 20 ደቂቃ ተንቀሳቀስ፣ ተራመድ ወይም ስፖርት ስራ። እንቅስቃሴ ማድረግ ጤናማ ብቻ ሳይሆን ኩራት እንዲሰማህ ያደርጋል። ለራሴ የገባሁትን ቃል ጠበቁ ብለህ ታስባለህ። አካሉን መቆጣጠር የማይችል ሰው ህይወቱን መቆጣጠር አይችልም። ልማድ ቁጥር 6 ትንሽ ተናገር፣ ብዙ አዳምጥ። ቶክ ለስ ሊስን ሞር። ብዙ ሰዎች የሚሰሙት ለመመለስ እንጂ ለመረዳት አይደለም። ገና አረፍተ ነገሩ ሳያልቅ መልስ ለመስጠት ይጣደፋሉ። በክፍሉ ውስጥ ብልህ የሆነ ሰው ብዙ የሚያወራ ሳይሆን በጸጥታ የሚታዘበው ነው። ስታወራ የምታውቀውን ነገር ትደግማለህ፣ ስታዳምጥ ግን አዲስ ነገር ትማራለህ። ደካማ ሰዎች ራሳቸውን ለማስመስከር ይንጫጫሉ። ጠንካራ ሰዎች ግን ዝምታን እንደ ኃይል ይጠቀማሉ። ትንሽ ስትናገር ሰዎች አንተን ለመስማት ይጓጓሉ። ሁሉም ሰው መደመጥን ይፈልጋል፣ ማዳመጥን ግን የሚፈልግ የለም። በደንብ የሚያዳምጥ ሰው ግን የሁኔታዎች መሪ ይሆናል። ከሚያወራው ይልቅ ዝም ያለውን ፍራ አይደል የሚባለው? ልማድ ቁጥር 7 ከማውጣትህ በፊት ቆጥብ። ሴቭ ቢፎር ዩ ስፔንድ። ገንዘብ አውጥተህ ከመጨረስህ በፊት ቆጥብ። ብዙ ሰዎች የሚያገኙትን ያጠፋሉ። ከዚያም የሚቀጥለው ወር እቆጥባለሁ ይላሉ። የሚቀጥለው ወር ግን አይመጣም። ቁጠባ ስለ ገቢ መጠን አይደለም፣ ስለ ልማድ ነው። ትንሽ እያለህ መቆጠብ ካልቻልክ ብዙ ሲኖርህ መቆጠብ አትችልም። 100 ብር ማስተዳደር ካልቻልክ 100,000 ብርንም ታባክናለህ። ቁጠባ ስስታምነት አይደለም፣ ነፃነትን መግዛት ነው። ድንገተኛ ችግር ሲመጣ ወይም መጥፎ የሥራ ቦታን ለመልቀቅ ስትፈልግ ቁጠባ ኃይል ይሆንሃል። ስለዚህ ከገቢህ 10% ወይም 20% ለራስህ አስቀምጥ። ሀብት የምትገነባው በምታወጣው ሳይሆን በምትቆጥበው ገንዘብ ነው። ልማድ ቁጥር 8 ጓደኞችህን በጥንቃቄ ምረጥ። ቹዝ ዮር ሰርክል ዋይዝሊ። አካባቢህ ከፍላጎትህ በላይ ኃይለኛ ነው። 5 የቅርብ ጓደኞችህን ንገረኝ፣ እኔ ደግሞ የወደፊትህን እነግርሃለሁ እንደሚባለው። ስለ እድገት ከሚያወሩ ሰዎች ጋር ከዋልክ ታድጋለህ። ስለ አሉባልታ ከሚያወሩ ጋር ከዋልክ ትቀንሳለህ። ጓደኞችህ በህልምህ የሚስቁ ከሆነ ያለኸው በጓደኛ ክበብ ውስጥ ሳይሆን በእስር ቤት ውስጥ ነው። ትክክለኛ ጓደኞችን መምረጥ ትዕቢት አይደለም፣ የህልውና ጉዳይ ነው። ጉልበት ተላላፊ ነው። የሚገዳደሩህ የሚያበረታቱህና ማንነትን የሚያስታውሱ 3 ጓደኛሞች አብረው ከሚጠጡ 100 ጓደኞች ይበልጣሉ። ልማድ ቁጥር 9 በአንድ ነገር ላይ ብቻ አተኩር። ፎከስ ኦን ዋን ቲንግ። የዚህ ዘመን ትልቁ ውሸት መልቲታስኪንግ፣ ብዙ ነገር በአንድ ጊዜ መስራት ነው። በአንድ ጊዜ ብዙ ነገር እየሰራህ ሳይሆን ብዙ ነገሮችን በጥራት እያበላሸህ ነው። ትኩረትህን የምትከፋፍል ከሆነ ውጤትህም ይከፋፈላል። 2 ዓሳዎችን በአንድ ጊዜ ብታባረር አንዱንም አትይዝም። አንዱን ብቻ ካባረርክ ግን ዛሬ ማታ እራት ይኖርሃል። ስኬት የሚወሰነው በፍጥነት ሳይሆን በአቅጣጫ ነው። ትኩረት ልዕለ ኃይል ወይም ሱፐር ፓወር ነው። በአንድ ነገር ላይ ስታተኩር ውጤትህ ይበዛል። ሁሉንም ነገር ማድረግ አይጠበቅብህም። ትክክለኛውን ነገር ብቻ በጥራት ስራ። ትኩረትህን የምትከፋፍል ከሆነ ውጤትህም ይከፋፈላል። ልማድ ቁጥር 10 በየቀኑ አመስጋኝ ሁን። ቢ ግሬትፉል ኤቭሪ ዴይ። ብዙ ሰዎች ምን ያህል ሀብታም እንደሆኑ አይገባቸውም። ከእንቅልፍ ይነቃሉ፣ ያያሉ፣ ይራመዳሉ፣ ይተነፍሳሉ፣ የሚበሉት አላቸው። ሆኖም ግን አሁንም እድለኛ አይደለንም ይላሉ። ወዳጄ ሆይ ጤና፣ ቤተሰብና ሰላም ካለህ አንተ ከሚሊዮኖች ትበልጣለህ። የምንኖረው ብዙ ምቾት ግን ትንሽ ደስታ፣ ብዙ ተከታይ ግን የልብ ግንኙነት በሌለበት፣ ብዙ ቁሳቁስ ግን ትንሽ ምስጋና በሞላበት ዓለም ውስጥ ነው። ቀኑን ሙሉ የእኛን ኑሮ ከሌሎች የተሽሞነሞነ ኑሮ ጋር ስናወዳደር እንውልና ለምን ውስጣችን ባዶ እንደሆነ እንጠይቃለን። አንድ ነገር ልንገርህ፣
ንጽጽር ደስታን ይገድላል፣ ምስጋና ግን መልሶ ይዘራዋል። ጠዋት ስትነቃ ሁለት ምርጫ አለህ፤ ማማረር ወይም ማመስገን። ለምን ህይወቴ እንዲህ ሆነ ብለህ መጠየቅ ትችላለህ። ወይም ህይወቴን የተሻለ ለማድረግ ሌላ እድል ስለተሰጠኝ አመሰግናለሁ ማለት ትችላለህ። ምስጋና ማለት ሁሉም ነገር አልጋ በአልጋ ነው ማለት አይደለም። ምስጋና ማለት ህይወት አልመች ሲል እንኳን መልካሙን ነገር ለማየት መምረጥ ነው። የሆነ ጊዜ አንድ ሰው እንዲህ ብሎኝ ነበር፣ የምመኘውን ስራ ሳገኝ ደስተኛ ሆናለሁ። ግን ከዓመታት በኋላ ያንን ስራ አገኘ። ግን ምን ተፈጠረ? አሁንም ተጨነቀ። ምክንያቱም አሁን ደግሞ እድገት ፈለገ፣ ብዙ ገንዘብ ፈለገ፣ ክብር ፈለገ። ይሄ የሰው ልጅ ተፈጥሮ ነው። ምስጋናን ካልተለማመድክ ደስታ ሁሌም ከአንተ አንድ እርምጃ ትርቃለች። ለዘላለም ስትከተላት ትኖራለህ እንጂ አትይዛትም። ምስጋና ማለት አመሰግናለሁ ማለት ብቻ አይደለም፣ ስሜት ነው። ምስጋና ማለት ወላጆችህን አይተህ ምን ያህል መስዋዕትነት እንደከፈሉልህ ሲገባህ ነው። ህይወት የከበደህ ከመሰለህ እስቲ አንድ ጊዜ ሆስፒታል ሂድ። ሰዎች አንድ ቀን ተጨማሪ ለመኖር እንዴት እንደሚታገሉ ተመልከት። ያኔ ዋይፋይ ስለሌለ ወይም የስልክህ ባትሪ ስላለቀ ማማረርህ ምን ያህል የቅንጦት እንደሆነ ይገባሃል። ምስጋና አንተን ስለሚቀይር ነገሮችን ሁሉ ይቀይራል። ስታመሰግን ጉልበትህ ይቀይራል። የተሻሉ ነገሮችን፣ የተሻሉ ሰዎችንና የተሻሉ ሐሳቦችን ወደ ራስህ ትስባለህ። የጎደለህን ማሰብ ትተህ ካለህ ላይ መገንባት ትጀምራለህ። ስኬት የሚጀምረው ከዚህ ነው፣ ከስግብግብነት ሳይሆን ከምስጋና። ስኬታማ ሰዎች አንድ የጋራ ነገር አላቸው። በውድቀትም ጊዜ ያመሰግናሉ። ምክንያቱም እያንዳንዱ ውድቀት መማሪያ እንደሆነ፣ እያንዳንዱ መሰናክል ለቀጣይ ስኬት ዝግጅት እንደሆነ ይገባቸዋል። ምስጋና ህመምን ወደ ጥበብ ይቀይረዋል። ስለዚህ ዛሬ ከመተኛትህ በፊት ችግርህን አትቁጠር፣ በረከትህን ቁጠር። ህይወት ፍትሃዊ አይደለችም ብለህ አታማርር። ምን ያህል መንገድ እንደመጣህ አስብ። ምናልባት በፈለግክበት ቦታ ላይ አልደረስክ ይሆናል፣ ነገር ግን ከነበርክበት ቦታ ተሻሽለሃል። ራስን ዝቅ አድርገህ ከተሰማህ ይህንን አስታውስ። በጣም ደስተኛ የሚባሉት ሁሉም ነገር ያላቸው ሰዎች ሳይሆኑ በእጃቸው ያለውን ነገር የሚያደንቁ ሰዎች ናቸው። ምስጋና ህይወትን ፍጹም አያደርጋትም፣ ነገር ግን ሰላማዊ ያደርጋታል። ስለዚህ ዛሬውኑ ጀምር። ለረዱህ ሰዎች አመስግን። የቀረጹህን ውድቀቶች አመስግን። ያጠነከሩህን ፈተናዎች አመስግን። ከሁሉም በላይ ደግሞ ነገሮች ከባድ በነበሩበት ጊዜ ተስፋ ስላልቆረጥክ ራስህን አመስግን። ምክንያቱም ከምስጋና ጋር ስትኖር እያንዳንዱ ቀን ስጦታ ይሆናል። ወዳጄ ሆይ ህይወት እውነትም የምትቀየረው በዚህ መንገድ ነው። ብዙ ስታገኝ ሳይሆን ያለህን ማድነቅ ስትጀምር ነው። ልብ በል፣ ማንነትህ የሚወሰነው በትላንት ታሪክህ ሳይሆን ዛሬ ባለህ የአስተሳሰብ ጥንካሬ ነው። በሚቀጥለው ጊዜ እስክንገናኝ ዓላማህ ላይ አተኩር፣ በዲሲፕሊን ጽና፣ ወደፊት መጓዝህን ቀጥል። ሰላምህን ያብዛው። ስላዳመጣችሁኝ አመሰግናለሁ። ላይክ እና ሰብስክራይብ ማድረግ እንዳትረሱ ወዳጆቼ።